ቅዱስ አምላክ እግዚአብሔር ያለ ማንም የለም። ክብር ለኢየሱስ ይሁን። ጌታ እጅግ አድርገን እናመሰግናለን። ዛሬ የምናየው የጸሎት መርሆች በሚል ሶስት ወሳኝና በጣም ኢምፖርታንት የሆኑ ሶስት ነጥቦችን ከእግዚአብሔር ቃል ላይ አንስተናል። ማለት የጸሎት ፕሪንሲፕሎች ነው። ምክንያቱም ግን እግዚአብሔር የሚሰማው እግዚአብሔር የሚቀበለው መልስ ያለው እግዚአብሔር ይባረክ ውጤት ያለው ጸሎት የሚጸለየው ደግሞ የሚቀርብበት አቀራረባል። ስለዚህ ከእግዚአብሔር ቃል የምናየው ነገር ይህን ነውና ሶስት ነጥቦችን ዛሬ እናያለን። እግዚአብሔር አምላክ ለዘላለም ይባረክ። አሜን አሜን ነው። ክብር ለኢየሱስ ይሁን። እንግዲህ የሚመለስ ጸሎት አቀራረቡ ቢያንስ ሶስት ነገሮችን ሊያሟላ ያስፈልጋል። ውጤት ያለው ጸሎት አሜን፣ የሚጨበጥ ነገር ለመጸለይና ውጤት ያለው ነገር ለማየት ወደ እግዚአብሔር ስንቀርብና ስንጸልይ ጸሎታችን ምን መሆን እንዳለበት ከእግዚአብሔር ቃል እናያለን። የመጀመሪያው ነገር ጸሎት ሲቀርብ በምስጋና ይጸለያል፣ በምስጋና ይቀርባል። ክብር ለኢየሱስ ይሁን። አሜን። ስለዚህ የምንጸልየው ጸሎት ሁሉ ጊዜ በምስጋና የተሞላ መሆን አለበት። የሚቀርበው በምስጋና። ክብር ለኢየሱስ ይሁን። ስለዚህ መጽሐፍ ቅዱስ ፊልጵስዩስ ከ4:4 ጀምሮ ጌታ ቅርብ ነው በነገር ሁሉ አይደለም ጸሎታችሁን ምልጃችሁን ሁሉ በምስጋና አስታውቁ እንጂ በአንዳች ምን አትበሉ፣ አትጨነቁ። ጸሎታችን መግቢያው ማዕከሉ መደምደሚያው ምስጋና ሊሆን ያስፈልጋል። ክብር ለኢየሱስ ይሁን። ስለዚህ የመጀመሪያውና አንደኛው ትልቁ ነገር ምስጋና ነው። ወደ እግዚአብሔር ስንቀርብ ጸሎትን ይዘን ጉዳይ ይዘን ወደፊቱ ስንመጣ በፊቱ በምንቀርብበት ሰዓት የምስጋናን መስዋዕት ይዘን ልንቀርብ ያስፈልጋል። እዛ ነው ጳውሎስ ፊልጵስዩስ ላሉ ሰዎች የሚነግራቸው ነው። ልመናችሁ፣ ጸሎታችሁ፣ ጉዳያችሁ ስታቀርቡ በምስጋና አስታውቁ። አሜን ነው ወይ? ምህረትም ቢሆን እግዚአብሔር ሆይ ስለባርከኝ አመሰግንሃለሁ። አሜን። ክብር ለኢየሱስ ይሁን። ስንጸልይ ጌታ ሆይ ጸሎቴን ስለሰማኸኝ አመሰግንሃለሁ፣ ስለምትረዳኝ አመሰግናለሁ፣ ስለረዳኝ አመሰግናለሁ፣ እግዚአብሔር ሆይ በፊትህ እንድቀርብ ስለረዳኸኝ አመሰግናለሁ እያልን በዛው ጉዳያችንን ይዘን እንቀርባለን። እግዚአብሔር አምላክ ለዘላለም የተባረከ ይሁን። አሜን ሃሌሉያ። ሰው ምግብ ሲበላ የሚበላው ምግብ በትሪ ይቀርብለታል፣ ወይም ደግሞ የሚጠጣው ውሃ በብርጭቆ ይቀርብለታል። የሆነ ሰው መጥቶ ውሃ አጠጣኝ ሲልህ አፍን ክፈት ብለን መቼም አፉን አንጨምርም አይደለም። በብርጭቆ አድርገን በትሪ ይዘን እናቀርባለን። ልክ እንደዛ ሁሉ ማንኛውም ጸሎት፣ ማንኛውም ጉዳይ ወደ እግዚአብሔር ይዘን ስንመጣ ምልጃ ይሁን ንስሐ ይሁን ተቃውሞ ይሁን ማናቸውንም ነገር ወደ እግዚአብሔር ይዘን ስንመጣ በምስጋና መሆን አለበት። መቅረቢያው ሳህኑ ጌታ ይባረክ ምስጋና ነው። ስለዚህ ምስጋና ለአንድ ክርስቲያን የህይወቱ መመሪያ መሆን አለበት። ምክንያቱም እግዚአብሔርን ለማምለክ እግዚአብሔርን ለማገልገል አሜን፣ እሱን ለማምለክ እሱን ለማመስገን የተጠራን ሰዎች ነው፣ የተለየን ሰዎች ነው። ከድቅድቅ ጨለማ ወደሚያስደንቅ ብርሃን የጠራን የእሱን በጎነት እንድንናገር የተጠራን ሰዎች ነን። አሜን ነው ወይ? ስለዚህ በምስጋና የሚጸለይ ጸሎት በጣም ኢፌክቲቭ ነው። በማጉረምረም የሚቀርብ ጸሎት የሚጸለይ ጸሎት፣ ባለማመን የሚጸለይ ጸሎት፣ በመሰልቸት የሚጸለይ ጸሎት ውጤታማ ሊሆን አይችልም ቅዱሳን። ስለዚህ ሁል ጊዜ ወደ እግዚአብሔር ስንቀርብ ጸሎትን በእግዚአብሔር ፊት ስናመጣ ልናደርገው የሚገባን ነገር ቢኖር በምስጋና መቅረብ ነው። ክብር ለኢየሱስ ይሁን። እግዚአብሔርን ለማመስገን ደግሞ ተቆጥሮ የማያልቅ ብዙ ምክንያቶች አሉ። እግዚአብሔር አምላክ የተባረከ። ከሁሉ በላይ እንዲሁ በጌታ ደስ መሰኘት፣
እንዲሁ በጌታ አሜን የጌታ በመሆናችን የሱ ልጆች በመሆናችን የዘላለም ሕይወት ማግኘታችን በራሱ ባይሰልፍ እግዚአብሔርን ለማመስገን ያለማቋረጥ ለማመስገን እጅግ በቂና ከበቂ በላይ የሆነ ምክንያት። እስቲ አሜን። የዘላለም ሕይወት በገንዘብ ስለማይገኝ በሰው ስለማይገኝ በምንም አይነት ሀብት ወይ ደግሞ በምንም አይነት ቅድመ ሁኔታ ሊገኝ አይችልም። ስለዚህ እንዲሁ ሕይወትን በነፃ በልጁ በክርስቶስ ኢየሱስ በማመን ስላገኘ ከድቅድቅ ጨለማ ከዘላለም ሞት ወደ ዘላለም ሕይወት እግዚአብሔር ስላሻገረ ክብር ለኢየሱስ ይሁን። እዚህ አሜን። አንድ ሰው እንዲህ ብሎ የምድር ላይ ያለውን ቆይታ ከዘላለም አንጻር ሲገልጸው ለመግለጽ የሞከረበት ነገር ሙሉ ባይሆንም ሙሉ ለሙሉ የሚተረጉመው ባይሆንም ግን አይናችን እንደዚህ ጭፍን ምናረጋት አንዷ ጭፍን ምናረጋት ነቻለ ከዘላለም አንጻር በምድር ያለን ሕይወት። ስለዚህ በዚህ ምድር ላይ ስንኖር ክብር ለኢየሱስ ይሁን ክርስቶስን እየመሰል እግዚአብሔርን በነገር ሁሉ እያመሰገን እንድንኖርና እንድንጸልይ መጽሐፍ ቅዱስ ያስተምረናል። ሃሌሉያ። የእግዚአብሔር ቃል የሚናገረው ይህንን ነው። ምን እንድንል ሁል ጊዜ ወደፊቱ በምስጋና እንድንቀርብ። ሃሌሉያ። ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ሐዋርያቱ ሁለት አድርጎ ይፈውሱም ዘንድ ሰዎችን ከአጋንንት ስርዓት ነፃ ያወጡ ዘንድ ስልጣን ሰጥቶ ከላካቸው በኋላ ሂደው አገልግሎታቸውን ጨርሰው ሲመጡ እጅግ በጣም ደስ ብሏቸው በጣም ሐሴት አድርገው ጌታ ሆይ አሉት። በስም እኮ አጋንንትን ታዘዙልን፣ በስም እኮ ሰዎች ተፈወሱ ብሎ በጣም ኤክሳይትድ ሆነው ኢየሱስን ሲነግሩት የሪፖርት ሲያቀርቡለት ውስጣቸውን ተመለከተና አንድ ነገር አላቸው። አጋንንት ስለወጡላችሁ ወይም ደግሞ ፈውስ ስላለፈ ይሄ የመጨረሻ ደስታችሁ አታድርጉታል። ሃሌሉያ። ይልቁን ስማችሁ በሕይወት መዝገብ ላይ ስለተጻፈ በዚህ ምን ይበላችሁ? ደስ ይበላችሁ። ይሄ በማንም በየትኛውም መንገድ የማናገኘው ስጦታ ስሙ ለዘላለም ይባረክ። ኢየሱስ የዘላለም ሕይወት ባይሰጠን ኑሮ ምን እንሆን ነበር? አያችሁ። ስለዚህ የተቀበልነው ሕይወት ለማመስገን በቂ ከበቂ በላይ ነው። ሃሌሉያ። ስሙ ለዘላለም ይባረክ። ስለዚህ መዳን የደህንነት ጉዳይ የልጅነት ጉዳይ ከምንም ነገር ጋር ሊነጻጸር የሚቀርብ ጉዳይ ነው። ስለዚህ የተቀበልነው የዘላለም ሕይወት እጅግ በጣም አስደናቂና በነፃ የተቀበልነው ስጦታ ስለሆነ ሁል ጊዜ ለማመስገን ምክንያት አለ። ሃሌሉያ። ክብር ለኢየሱስ ይሁን። ጌታ ይባረክ። ኢየሱስ ያድናል። ስለዚህ ምስጋና የምስጋና ሕይወት በምስጋና የሆነ ጸሎት በእግዚአብሔር ፊት ይዘን ልንቀርብ ይዘን ልንመጣ ያስፈልጋል። አንዳንድ ሰው ስለምን አመሰግናለሁ ምን ተደርጎልኝ የሚሉ ሰዎች አሉ። ሰይጣን የሌለውን ነገር የሚያስቆጥራቸው ሰዎች። ሰው የዘላለም ሕይወቱ ካላስደነቀው በምንም ነገር ሊያስደንቀው ይችላል። አላስብ። ከሁሉ በላይ ትልቁ በረከታችን ልጁ ኢየሱስ ነው። የተቀበልነውና ያገኘነው የዘላለም ሕይወት ከምንም በላይ የሆነ ትልቅ ስጦታና በጣም ልናመሰግንበት፣ ልንደነቅበት፣ በጣም ልንገረምበት የሚያስፈልግ ጉዳይ ነው። እግዚአብሔር አምላክ ለዘላለም ይባረክ። ስለዚህ ጸሎት ሲቀርብ አሜን በምስጋና የተሞላ ሊሆን ያስፈልጋል። እግዚአብሔር ሆይ እንድጸልይ ስለረዳኸኝ፣ ለመጸለይ እንድቀርብ አቅም ስለሆንከኝ፣ ልጅ ስለሆንከኝ አሜን አመሰግናለሁ ብለን መጽሐፍ እንደሚናገር ተጨነቁ ሳይሆን አሳስቡ ነው የሚለው። ሳትጨነቁ ጉዳያችሁ ምን በሉ አስታውቁ። አሜን። ምን እያላችሁ? በጌታ ደስ እየተሰኛችሁ። መቼ? ሁል ጊዜ። መጽሐፍ ለዛ ነው ሁል ጊዜ በጌታ ምን ይበላችሁ? ደስ ይበላችሁ።
የአንደኛ ተሰሎንቄ ምዕራፍ 5 16 17 ላይ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ለእናንተ ያለው ይሄ ነውና ምን ሁልጊዜ እንድትጸልዩ ደግሞ ሁልጊዜ ምን እንድትሉ እንድታመሰግኑ። ስለዚህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ለኛ ያለው በማንኛውም ሁኔታ ውስጥ ያለፈን ለእግዚአብሔር የምስጋና መስዋዕት አሜን ነው ወይ? ስንጸልይ የምስጋና መስዋዕት ሁልጊዜ የማያቋርጥ የተትረፈረፈ ምስጋና ይዘን ወደ እግዚአብሔር ልንቀርብና ጸሎታችን በምስጋና የተሞላ ሊሆን ያስፈልጋል።